በመንኮራኩር ላይ አፈር ውድ የሚያደርገውን መንኮራኩር አየው። መንኮራኩሩ ምንድነው ብዬ መንኮራኩሩ ዲዛይን ነው፣ ፕላን ነው። አንተ ለምን እንደተፈለክ የሚያቅ ዲዛይነሩ ነው። አሁን ከዲዛይን ውጪ ለሆነ ክብር ተፈልገ አንተ ለዚህ ነው እያልክ ነው ያስቸገርከው። በእነዚህ ተማሪዎች ምን ተሰራ ካላችሁ ለሀገር ጥሩ ዜጋ ሰርተናል። ታማኝ ሰው እዚህ መካከል አለን። መስሪያ ቤቱን የማያሳፍር ሰው እዚህ ቤት አለን። አንድ ቸርች ላይ ተቀምጦ እንደዚህ ዘማሪ ሆኖ እንደዚህ እየተጋበዘ የሚያገለግል ሰው ለመቀመጥ ብዙ ፈቃደኛ አይደለም። በዚህ ጊዜ እውነቱን ለመናገር አባቢ ለኛ ሩቅ አይደለም። እውነት ለመናገር ቅርብ ነው። እያንዳንዱ ነገራችንን ይከታተላል። መገባበት መሄድበት ባጣውበት ሰዓት እግዚአብሔር አንተን ስለሰጠኝ የምቆምበት አይዞሽ ልጄ ብለ ለዚህ ክብር ስላበቃኝ እግዚአብሔር ይባርክ። እኔ ወደዚህ ቸርች ስመጣ ካንቺ ባህሪ ጋር በፍጹም ማየውን ቸርች ውስጥ ነው ይሄርሽ ያለሽ ዋሉ ካንቺ ባህሪ ጋር በፍጹም ማየውን ነገር ነው። ግን በጣም የሚገርማችሁ ነገር ብዙ ነገሬ ነው እዚህ ቤት የተሰራው። ይሄ ቤት የሸክላ ሰሪ ቤት ነው። አፈር የማይጠቅም የሚረገጥ ነገር ለክብር የሚሆንበት ውድ የሚሆንበት ጠቃሚ ተደርጎ አስፈላጊ ተደርጎ የሚሰራበት ቤት ይሄ። ኤርሚያስ ውረድ። ወዴት? ወደ ሸክላ ሰሪው ቤት። በሸክላ ሰሪውና በእኔ መካከል ያለውን ፌሎሺፕና ግንኙነት ተመልከታለሁ። 1 እኔ እሰራለሁ፣ 2 የሚሰራል፣ 3 መንኮራኩር አለ፣ 4 ለህዝብና ለመንግስት ላደረገው ነው። ይሄንን ህዝብ ኪዳን ያለው ህዝብ ነው፣ ተራ ህዝብ አይደለም። በመንኮራኩር ላይ አፈር ውድ የሚያደርገውን መንኮራኩር አየው። መንኮራኩሩ ምንድነው ብዬ መንኮራኩሩ ዲዛይን ነው፣ ፕላን ነው። ይሄ መንኮራኩሩ ይለዋል። እግዚአብሔር ከፈለገ ማሰሮ ሊሰራ ሲፈልግ የማሰሮ ቅርጽ ያለውን መንኮራኩር ያመጣዋል እና ማሰሮ ሆኖ ይሰራል። ሸክላ ሰሪው ድስት ሲፈልግ የማሰሮውን ዲዛይን ይቀይርና የድስት ፕላን ያለው ውስጥ ያስገባዋል። ይሄ የእግዚአብሔር ፕሮግራም ነው፣ የእግዚአብሔር አጀንዳ ነው። አንተ ለምን እንደተፈለክ የሚያቅ ዲዛይነሩ ነው። አሁን ከዲዛይን ውጪ ለሆነ ክብር ተፈልገ አንተ ለዚህ ነው እያልክ ነው ያስቸገርከው። ምንድነው ብልሽቱ? አንደኛ እኔ የምፈልገው ይሄ ነው። እኔ የምፈልገው ማሰሮ ነው። እኔ የምፈልገው ይሄ። እግዚአብሔር ደግሞ በልብ በምታውቀው ከዘላለም ዘመና በፊት ባጸናል ኮንፈርሜሽን አንተ እንድትሆን የተፈለገው ተመድቧል። ሰማይ አልቋል። ዲዛይኑ እሱ ነው። አሁን ያንን ዲዛይን እግዚአብሔር ሲያመጣውና አንተ ያንን ዲዛይን አልሆነም ስትል በመካከል ምን ያደርጋል? ይበላሻል። ከዛ ከመንኮራኩሩ ጋር አብሮ ምን አለ ይላል? መቀረጫ፣ ትምህርት፣ ምክር፣ ግሳጼ፣ ተው፣ ተመለስ፣ ልክ አይደለም። እነዚህ ሁሉ መቀራረጫዎቹ ናቸው። ጆሮ የሚሰራበት፣ አይን የሚሰራበት፣ ቀዳዳ የሚሰራበት፣ ዲዛይን የሚሰራበት የሆነ ቅርጽ። በዘመናት መካከል የተባለላቸው ቦታ ላይ የደረሱ ሰዎችን ካየሽ ስንት እምቢ ብለዋል መሰለሽ? ስንት ከምኞታቸው ከፍላጎታቸው ታመው የደረሱ መሰለሽ? በልከኝነቱ ያልጸና ጥቅስ እየጠቀሰ በልከኝነት ብሎ ያልቀሰቀሰ መለስ ትውልድ እሱም ነገ ዛሬ በተገሰጸበት ነገ ሊገስጽ በመከረበት ሊመክር እንዲህ ነው የተሰራሁት እኔ ብሎ እሱም እንዲህ ነው የምትሰሩት ሊል አብረው ሊቆም ያንን ብሉፕሪንት መንኮራኩሩን ይዞ ቅርጹን ይዞ የመንኮራኩሩን ቅርጽ ይዞ ሌላ ሳያበላሽ የራሱን ሞዲፊክ ነገር ሳያመጣ የራሱን መንኮራኩር ሳይገጥም ያንኑ መንኮራኩር ቅርጽ ሰማይ የታየውን ነገር ሊሰራ ይስራችሁ። ለቁ አትታገሉ። ምንም ችግር የለበትም። ዮናስን እንደሆነ ይመልሰዋል። ዘመን አትፍጅ፣ ተራቱን ውዱን ኮንቴንት ያለ ሰውን በሰፈር መካከል ዛሬ እግዚአብሔር አንድ ያማረ ጄኔሬሽን ከዚህ መካከል ያወጣል። እንግዲህ ቤተክርስቲያናችን የሕያዋን ሰራዊት ተሐድሶ ቤተክርስቲያን 2 መግቢያ በሮች አሏት። አንደኛው ሰው ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ተቀብሎ ደህንነት የሚማርበት የመጀመሪያው በር ነው። ሁለተኛው በራችን ደግሞ ሰው ደህንነት ተምሮ ተጠምቆ በተለያየ ምክንያት እዚህ መሆን ሲፈልግ የምንገባበት ሁለተኛው በር የአብሮ ሰራተኛ በር ይባላል። ይህ የአብሮ ሰራተኛ ወይንም እንደ ትምህርት ክፍል ደግሞ ቤተክርስቲያናችን ውስጥ ያሉ የትምህርት ክፍላችን ጢራኖስ የሚል መጠሪያ ያለው እነዚህ በአብሮ ሰራተኛ ጢራኖስ ትምህርት ቤት ቆይታ አድርገው እየጨረሱ ዛሬ የሚመረቁ ናቸው። እንግዲህ በአብሮ ሰራተኛ ትምህርት ላይ ሲማሩ የነበሩት እዛ ጋር መታያቸው ዝርዝር ትምህርቶች አሉ። ትምህርቱ 7 ፖርሽን አለው። የመጀመሪያ መግቢያ የሚል ትምህርት አለው። መግቢያ ላይ እንዴት መማር እንዳለባቸው ወይንም ደግሞ እኛ በቤተክርስቲያን እናንተን የምናስተምራችሁ አባል እንድትሆኑ ሳይሆን ደቀ መዝሙርና ክርስቲያን እንድትሆኑ። ስለዚህ በአብሮ ሰራተኛ ትምህርት የተማሩ ተማሪዎች ምን አይነት ስብዕናና ማንነት አላቸው ካላችሁ ኢየሱስን የሚመስሉ ማንነት ያላቸው ክርስቲያኖች ሆነው ተሰርተዋል። ምክንያቱም ክርስቲያንና ደቀ መዝሙር መሆን ጌታን በመቀበል የሚገኙ ሳይሆን ጌታን በመቀበል የምናገኘው የእግዚአብሔር ልጆች መሆን ነው። ስለዚህ የእግዚአብሔር ልጆች ደግሞ ሊኖራቸው ስለሚገባ ስለተካፈሉት ወይንም ስለተወለዱበት ዘር ማንነት ይዞ ስለመቀጠል። ስለዚህ እናንተን እኛ ያስተማርናችሁ ደቀ መዝሙር እንድትሆኑ ነው። ስለዚህ መጽሐፍ እንደሚናገረው እያስተማራችኋቸው ምን ያድርጓቸው? ደቀ መዛሙርት
ያድርጓቸው። ስለዚህ ክርስቲያን የሚሆኑበትን በአንጾኪያ ይላል ሐዋርያ ሥራ ላይ በአንድ ዓመት ሙሉ ተሰበሰቡ፣ በዛ ተማሩ፣ ለመጀመሪያ ጊዜ ክርስቲያን ተባሉ። ስለዚህ ክርስቲያንና ደቀ መዝሙር የምን ውጤት ነው? የትምህርት ውጤት ነው። እናንተ ቤተ ክርስቲያንን እወቁ፣ እኛ ደግሞ እናንተን እንወቃቸው። ምክንያቱም የዚህ ዘመን መሰረታዊ ችግር ቤተ ክርስቲያን የምትመራውን ህዝብም ደግሞ የሚመራውን መሪ አያቅም። አመፀኛ፣ ሌባ፣ አጭበርባሪ እንደምናየው በዚህ ምድር እንደሚኖር ሰው ቤተ ክርስቲያን ውስጥ የበዛው ስለማይተዋወቁ ነው። ስለዚህ እንተዋወቅ። እንዴት ነው የምትኖሩ? ስለዚህ ቤተ ክርስቲያን እነሱን ስለማወቅ፣ እነሱ ቤተ ክርስቲያን ስለማወቅ ይማራሉ። በእግዚአብሔር ቤት ውስጥ ስትመላለሱ መብትም አላችሁ፣ ግዴታም አለ። መብቱና ግዴታው እንዲደረግላቸው የሚፈልጉት ነገር መብታቸው ሲሆን እንዲያደርጉ የሚጠበቀው ነገር ግዴታ ነው። ይሄ ማንኛውም ምድር ላይ ያለ በመስሪያ ቤት አለ፣ በቤት አለ፣ በማንኛውም። ስለዚህ ተሐድሶ ማለት ምን ማለት ነው የሚለውን ተምረው በመጨረሻ ደግሞ ኪዳን የሚለውን ትምህርት ዛሬ ተምረዋል። ይሄ በአብሮ ሰራተኛው ትምህርት ቤቱ የተሰራው ሰፊ ስራ ነው። እርግጠኛ ሆኜ የምነግራችሁ እዚህ ጋር ያሉ ሰዎች በሙሉ ሲመጡ እንደዚህ ያልነበሩ፣ ተስፋ የቆረጡ፣ የተጠራጠሩ፣ ቤተክርስቲያንን በጥርጣሬ የማዩ፣ የማይቀበሉ ዛሬ ያ ነገራቸው ወድቆላቸው የሚሰሙ፣ የሚታዘዙ፣ የሚያከብሩ ናቸው። ስለዚህ በእነዚህ ተማሪዎች ምን ተሰራ ካላችሁ ለሀገር ጥሩ ዜጋ ሰርተናል። ታማኝ ሰው እዚህ መካከል አለን። መስሪያ ቤቱን የማያሳፍር ሰው እዚህ ቤት አለን። ለሚስቶቻቸው መልካም ባል የሚሆኑበት፣ ለልጆቻቸው መልካም አባት የሚሆኑ አባቶች እዚህ መካከል ተሰርተዋል። ሚስቶች በዚህ መካከል ባሎቻቸውን እንደ ራስነት የሚቀበሉ፣ ልጆቻቸውን ከእግዚአብሔር እንደተቀበሉ አደራና ስጦታ የሚያሳድጉ በዚህ ውስጥ ተሰርተዋል። ቀጥሎ ደግሞ ሰፊው ለሆነው ለእግዚአብሔር መንግስት ደግሞ ሰራተኛ ሆነው ተሰርተዋል። የተማርነውን እውነት ደግሞ በልባችን ላይ ጸንቶ እንዲቀር በመንፈሱ የሚያበረታ ነሱ ነውና ለጌታ ክብር ይሁንለት። እግዚአብሔር በብዙ ረድቶኛል፣ በብዙ አግዞኛል። ለዚህ ደግሞ እግዚአብሔር ሲወዳችሁ አንድ የሚሰጣችሁ አባት ነው። አባቢን እግዚአብሔር ይባርክ። አንተ በእኛ ላይ በጣም ብዙ ዋጋ ከፍለሃል። ብዙ ሰርተህብናል፣ ለፍተህብናል፣ ጊዜህን ሰጥተህናል። እኔ በግሌ ብቻዬን የተማርኩባቸው ጊዜያቶች አሉ። ህዝብ እንደሚያስተምር ነበር ያስተምር የነበረው። አንድ ቀን ተደነኩኝ። ሲያወራ ጉባኤ ያለ አሁን ቅድም እዚህ ጋር መድረክ ላይ ሆኖ ሲያገለግል የነበረው እዛ አይነት እሳት ውስጥ ሆኖ እዛ አይነት ኃይል ውስጥ ሆኖ ነበር ሲያስተምረኝ የነበረው፣ እውነትን ሲገልጥልኝ የነበረው እና እዚህ እሱ እያስተማረኝ እኔ ብዙ አመለካከት ተቀይሯል። አንድ ቸርች ላይ ተቀምጦ እንደዚህ ዘማሪ ሆኖ እንደዚህ እየተጋበዘ የሚያገለግል ሰው ለመቀመጥ ብዙ ፈቃደኛ አይደለም በዚህ ጊዜ እውነቱን ለመናገር። እሱ ጋር መጥቼ ግን በጭራሽ በቃ ሁሌ ተግቼ በእግዚአብሔር ቤት እንድመላለስ እውነቱን እንዳውቅ በጣም ተግቶ አስተምሮኛል እና ስለሚወደን ፍለፊት ነው የሚገጽጸን፣ ስለሚወደን ፍለፊት ነው የሚመክረን እና የኔ አንበሳ ይላል። የሱ ያ ማለት ራሱ በጣም በቃ ልባችን ውስጥ የሚፈጥረው ነገር አለ። እግዚአብሔር ለምድራችን በረከት አድርጎ የሰጠን አባት ነው። ትውልድ በሱ እየተሰራ ነው። እግዚአብሔር ይባርክ ስትሉ አጨብጭቡለት። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለውን ክፍል መሰረት በማድረግ ነው ትምህርቱን የጀመረልኝ። ስለ እውነተኛ ደቀ መዝሙር ስለመሆን ደቀ መዝሙር የሚሆነው ፈጽሞ በመማር እንደሆነ ተመሪያለሁ። እዚህም እዛም በማለት ሳይሆን አንድ ቦታ ላይ በመተከል ፈጽሞ በመማር ደቀ መዝሙር እንደሚሆን እግዚአብሔር በአባቢ በኩል ሆኖ አስተምሮኛል። ትውውቅ ሁለትዮሽ ነው፣ በሁለት ወገን የሚደረግ ህብረት ነው። ያም ደግሞ በአንጻሩ ቤተክርስቲያን አብሮ ሰራተኛዋን የምትተዋወቅበት፣ ስለ አብሮ ሰራተኛዋ የሚመለከታት፣ አብሮ ሰራተኛዋን የምትከታተልበት፣ አብሮ ሰራተኛዋም ደግሞ መሪውን የምታቅበት የሚያቅበት፣ እረኛውን የሚያቅ በግ፣ እረኛውም ደግሞ በጉን የሚያቅ። አሁን በዚህ ዘመን እንደዚህ አይነት ነገር የለም። አባቢ ለኛ ሩቅ አይደለም፣ እውነት ለመናገር ቅርብ ነው። እያንዳንዱ ነገራችንን ይከታተላል፣ እኛም እንሰማዋለን። ጌታን አመሰግናል ስለረዳን አቅም ስለሆነን። ጌታ ኢየሱስ ስሙ ይባረክ። በመቀጠል መንፈሳዊ አባቴ በጣም ነው የምወድህ፣ በጣም ነው ማከብርህ። አንተ በጣም ታላቅ የእግዚአብሔር ሰው ነው። በጣም ነው የምወድህ። ዛሬ ታውቃላችሁ የደስታ ቀናችን ነው። ማልቀስ አልፈልግም፣ ግን አባቢ በጣም ኢሞሽናል ያደርጋል። በጣም አባቢ በጣም መልካም አባት ነው። የምገባበት የምሄድበት ባጣውበት ሰዓት እግዚአብሔር አንተን ስለሰጠኝ የምቆምበት አይዞሽ ልጄ ብለህ ለዚህ ክብር ስላበቃኝ እግዚአብሔር ይባርክ። ተባረክ። በጣም ነው የምወድህ፣ በጣም ነው ማከብርህ። እኔ ወደዚህ ቸርች ስመጣ ካንቺ ባህሪ ጋር በፍጹም የማየውን ቸርች ውስጥ ነው ይሄርሽ ያለሽ ዋሉኝ። ካንቺ ባህሪ ጋር በፍጹም የማየውን ነገር ነው። ግን በጣም የሚገርማችሁ ነገር ብዙ ነገሬ ነው እዚህ ቤት የተሰራው። ጭራሽ አልፍ ያለው ተሰርቻለሁ ያልኩት ነገር ሁሉ ውሸት ነበረ። በእውነት ነው የምነግራችሁ። እኔ አንድ 20 ዓመት ሆኖኛል በጌታ አገለግላለሁ።
ግን በጣም የሚገርማችሁ ነገር እዚህ ቸርች ስመጣ ከዜሮ ነው አሁን እየጀመርኩ ያለሁት እና በጣም የሚገርም የእግዚአብሔር ኪዳን እዚህ ቤት ያለው ኪዳን የሚገርም ነው እና እኔ ያልሄድኩበት ቸርች የለም። ነገር ግን ዝም ብዬ ዘዋሪ ነበርኩኝ። አሁን ግን እግዚአብሔር ይህንን ስፍራ ለእኔ ስለሰጠኝ አባብዬ እኔ አንተ መንግስትን የሚቀይር ቤተሰብን የሚቀይር ትምህርት ካስተማርከው አንዱ ለኔ ኦርደር ነው። ኦርደር እኛ ቤት ባለቤቴ በጣም እላፊ ከመውደዱ የተነሳ እኔ ነኝ አንደኛ ሁሉ ነገር ላይ ሁሉንም ነገር ማዘውም ምቆጣውም እንትንበሉም እንዲያድርጉ መምለው እኔ ነኝ። ሰራተኛ መጀመሪያ አሁን ባኞ ቤት ገብተን መታጠብ ካልቻለን መጀመሪያ ደክሞኝ ከገባው መጀመሪያ እኔን ነው የምታስታጥበው እና እኔም ደግሞ ምንም አይመስለኝም ነበር። አሁን ግን አባቢ ባስተማርከኝ ትምህርት ልክ ሰራተኛም ሆነ ማንም ሰው ሊያስታጥበን ሲመጣ ኦርደር አስጠብቃለሁ ለባለቤቴ። ቡናም ሲሰጥ ለባለቤቴ መጀመሪያ፣ ከዛ ቀጥሎ ለኔ። በጣም ደስ የሚል ትምህርት ስንማር በፍቅር አንድ ቀን ሳንሰለች ረፈደ ብለን እንትን ብለን ፈጥነን ያው እኔ በጣም የመጨረሻ በጣም በፍቅር ተደስቼ በጣም ተባርኬ የተማርኩበት ትምህርት የተማርኩበት ቸርች ቢኖር የሕያዋን ሰራዊት ቸርች ነው። በጣም የምወደው ለመንግስቱ ስራ አስቀድሞ የወሰነን ጌታ ይባረክ። እግዚአብሔር ላየልን አላማ ደግሞ ሊሰራን እየኮተኮተ ያሳደገን አባቢ ዘመንህ ይባረክ። ከዚህ በላይ ጸጋ ይብዛልህ። ከዚህ በላይ የትውልድ አባት ሁን። ዛሬ እኔ በፊታችሁ የቀረብኩት ከተማርኩት ከተረዳሁት ውስጥ በጽሁፍ መልክ ይዤላችሁ ቀርቤያለሁ። እርሱም አብሮ ሰራተኛ እንጂ ምእመን አንሆንም። አብረን ልንሰራ ቀድመን ልንሰራ ፈቃዳችንን ሰተን ጢራኖስ ስንገኝ በታድሶ መንፈስ አዲስ ግንብ ልንሆን ክርስቶስን ልንገልጥ በቤቱ ተገኘን። ታዝበን ላንሄድ ምእመናን ሆነን እንደ ነህምያ ስንጥቁን ልንሞላ ቀድመን ስንሰራ ጢራኖስ ተገኝተን የአንድ ዓመት ጉዟችን እንዲህ ተጀመረ። በመተዋወቅ ራስን በመግለጥ ጀመረ የመታደስ ህይወት። የክርስቶስ ወኪል የሆነች ቤተክርስቲያን የቤተ ክርስቲያን ወኪል የሆነ መንፈሳዊ አባት ሊሰሩን ስንፈቅድ ልንማር ስንመጣ ከዓለም ግፊያ ብዛት ነፍሳችን ሲደክማት ደግፈው ሊያቆሙን ህመማችንን አይተው መድኃኒት ሊሰጡን ቀጭጨን ስንከሳ መንፈስ ሲደክምብን ተስፋ ቢስነታችንን አይተውን ሊሰሩን ደግፈው ሊያቆሙን ምግብም ሊሰጡን ለታመመ ህይወት መድኃኒት ሊሆኑን እንድናድግ ሲተጉ ወተት አሳልፈው አጥንትን ሊያስግጡን ስናዝን ስንያዝ በመሪ በመገኘት ስንማር ደጋግመን በመምጣት ፈጽመን እስክንሰራ እንድንሆን ተተኪ መንገድ ሲጠርጉልን በድንግዝግዝ ህይወት እንዳያልቅ ዕድሜያችን እንደ በሬ መውጊያ ተተክለን እንድንቆም ኮትኩቶ የሚያሳድግ እረኛ ባለበት በመታወቅ ህይወት ተመላለስንበት። አብሮ ሰራተኝነት ቀድሞ በመሰራት እሱም ይጀምራል ቤተ ክርስቲያንን ከማወቅ። አብ ላየልን የከበረ ዓላማ ኮትኩቶ የሚያሳድግ ፈጣሪ የሚሰማ ክርስቶስን የሚገልጥ ስለኛ መምጣቱን በመስቀል መሞቱን አሊያም መነሳቱን እንደገና መምጣቱን መስቀሉን የሚሰብክ ክርስቶስን የሚገልጥ ራዩንም ገልጦ ዱላን የሚያቀብል በመንፈስ የተሞላ ክብሩን የሚያበራ ደሙ ያልቀለለበት ንስሐ የሚያስገባ ክርስቶስን የሚገልጥ ትውልድ የሚያፈራ ራይ ኮምፓስ ሆኖት ክርስቶስ ጋር የሚያደርስ ስርዓት ያለበት መረን የሆነ ትውልድ በማይሰራበት እውርም በማይመራበት ሁለቱም ወደ ገደል የማይወድቁበት ያልተማረ የማያስተምርበት ያልቆመ የማያቆምበት ስርዓት ያለው መልክ ያለው ሰራዊት የሚሰራበት መሆኑን ተረድተን ገባን ልንሰራ ቀድመን አብረን ከመስራታችን ባለን ቆይታችን ስንቀረጽ በማወቅ በማክበር በመገዛት መባረክ ያለመደው አንደበታችንን በመግራት መባረክን ለምደን ኦርደርን ተረድተን ፊተኛን ጎምጅተን ምሳሌ አድርገን ጳውሎስ ክርስቶስን እንደመሰልኩ እኔም ምሰሉ እንዳለ ፊተኞቹን ልንመስል ጢራኖስ ተሰራን። መንፈስ ተካፈልን፣ በቃል ተባረክን፣ በፍቅር ተሞልተን መጠየቅን አወቅን። ብዙ ተባረክን፣ ብዙ ተጠየቅን፣ በብዙ ተጠቅመን ብዙ ተጎበኘን። ቀጣይ ልንረከብ
እኛም ተተኪ ሆን። በብዙ ከተያዝን ጉብኝት በስቶልን ስንያዝ ስናዝን ካጽናኑን ስንከሳ ካበሉን ስንታመም ካከሙን ስንዶዱም ከሳሉን ብዙ ከተጠቀምን እኛም ልንጠቅም ርክክቦሽ ገባን አጥብቀን ልንይዝ አንድ እርምጃ ወደፊት። ቤተ ክርስቲያን እንደተረከበችን እኛም ልንረከብ ጸልዩልን ከማለት አልፈን እኛም ልንጸልይ እኛም ልንጠይቅ እኛም መያዝ ልንችል መደገፍ ልንሞክር ተተኪ ልንሆን መረከብ ልንጀምር ርክክቦሽ ተማርን። ስንረከብ በጸጋው ከጸጋ ጎለን እንዳይሆን መኪና መግፋት በጸጋው እንዲቀለን ወደ ጸጋው ዙፋን እንቀርባለን። ስንረከብ በቤተሰብ መንፈስ ስንጥቁ ልንሞላ በጎደለው ልንቆም ጸጋን ከመቀበል አልፈን በመንፈስ ተሳሰርን። ስንረከብ ወንጌሉን በማጋባት መንፈስ ልንደርስ ላልሰሙት መልኩን ልናሳየው ባረፍንበት ሁሉ መስታወት ልንሆነው ራዩን ይዘን በትውልድ ሁለንተናዊ ህይወት ላይ የልጁን የኢየሱስን መልክ የሚገልጥ የታደሰ ሰራዊት ልናስነሳ ስንረከብ ሰራተኞች ስንሆን ትውልድ ልናፈራ ስራ ይበዛብናል። እኛ ተተኪ ነን። እርሱ ከቆጠረን ለቤቱ ታማኞች አድርጎ ከሾመን ለቤቱ አገልጋዮች ብዙ ስራ አለብን። ጊዜም አይበቃንም። እኛስ ቀጣዮች ነን። ልናስቀጥል ስርዓቷን እንዳይመጣ መረን ትውልድ እኛ ተራካቢ ልናፈራ ስርዓት አስቀጣይ ነን። በእኛ የተጉብን በእኛ የደከሙ መሪዎች ልንረከብ ከጎናቸው ልንቆም የተማርነውንም በህይወት ልንገልጥ ዛሬ ተተኪ ነን። ዛሬ ተረካቢዎች ከጎናችን ላለው ህይወት ለሚያዳክመው መከታ ልንሆነው አብረነው ልንቆም በርትተን ልናበረታው ይሄው ተምረናል። ቀጣይ ልንኖረው እርስ በርስ ልንደጋገፍ ለአንድ መንግስት ልንሰራ ፊተኞችን አይተን ፍሬ እንድናፈራ የስንዴ ቅንጣጢት ወድቃ ካልሞተች እንደማትበዛው አዳማዊ ባህሪያችንን ገድለን በታድሶ መንፈስ እንሰራለን። መብታችንን አውቀን ግዴታን ተረድተን መስመር ሳንለቅ በስርዓት ተሞልተን ግዴታ ሲሆኑ እኛሉ ሊሰሩ በታድሶ መንፈስ አጸንተው ሊያቆሙን ተተኪ አድርገው ራይ ሊያስቀጥሉን ባለቀ ስዕል ላይ ሌላ ስዕል እንዳንሞነጭር የጠራን ስዕል እንድናስረክብ ተጋሽተን እንዳንጠፋ መስመር ሊሆኑልን የውዴታ ግዴታ ተሰጡን። በቤተ ክርስቲያን ስንገኝ በመንፈስ በግልም በህብረት ስንጣበቅ ኪዳኑ አይከብደውም በእኛ ላይ ለመስራት። ጥሶ የሚወጣ ምክንያት የማያቆመው ሰው ነገውን አይቶ ዛሬን የሚያልፍ የታደሰ ሰራዊት አብሮ ሰራተኛ ሆነን ተመረቅን። እኛ ጠቃሚዎች ነገን ተተኪዎች ራይ አስቀጣዮች ይሁን ሁሉ አወቅን በመገኘት በአብሮ ሰራተኛ ትምህርት ቤት አመሰግናለሁ። ይሄ የአብሮ ሰራተኛ ትምህርት እዚህ ቤተክርስቲያን ውስጥ ሁሉም ሰው ይማራልና ብዙ ሰው አስተሳሰቡ፣ አመለካከቱ፣ መንገዱ፣ ቋንቋው ካለመኖር መኖር ማለት ለፕሮግራም ነው። ከፕሮግራም ውጪ መኖር ስለማይባል መባከን ስለሆነ አሁን ግን ትክክለኛ መማችን ላይ ሆነን ወደምናፈራበት መኖር ወደ ጀመርንበት ህይወት የተሻገርንበት ትልቅ መልቅ ነውና ይሄ ትምህርት ሁሌ ስለ አብሮ ሰራተኛ ትምህርት ቤት ሳስብ እገረማለሁ። ማለት እንዴት እንደጻፍከው ሁሌ ሰው እያነበበው እንዴት ይነቃቃል። ሰው ሁሉ ጊዜ እየታደሰ እያስተማርኩ ነካበታለሁ። የእውነት ነበር ሳስተምራቸው ነበር። እኔ ስባረክበት፣ እኔ ስለወጥበት፣ እኔ ስቀረጽበት፣ እነሱ ለማስተማር ስዘጋጅ እኔ ሰበረታ፣ እነሱ ለማስተማር ስዘጋጅ እኔ ስቆምበት፣ ሰዎች ለተፈጠሩበት ዓላማና አጀንዳ የሚኖሩበት፣ እግዚአብሔርን የሚወዱበት፣ በቤተ ክርስቲያን ውስጥ በስርዓት የሚፈሱበት፣ በእግዚአብሔር መንፈስ ሪች የሆነውን ዕውቀት ከእግዚአብሔር ተቀብለ በጣም ትውልድ የሚሰራበት ትውልድ የሚቀረጽበት ነው። እውነተኛ አባት ነህ። እውነትን ስላልሸሸግ ትምህርቱን አልቀነስኩም። እኔ የዛሬ 13 ዓመት ነው በአብሮ ሰራተኛ ትምህርት ቤት የተመረኩት። አሁን መምህር ነኝ። አሁንም ይነካኛል። ይሄንን ድንቅ እውነት ሳትሸሽግብን ሳትደብቅብን ቃሉን እያበዛ ተሰተ በትጋት በእውነተኝነት በመራራት ትምህርቱ ስላዘጋጀልን እግዚአብሔር ይባርክ ብለን